የዳዊት ልጅ ማረን ብለው ተጣሩ፣ ድምጻቸው አሰሙ። እግዚአብሔር ደግሞ በትክክል ለሚጠሩትን ይሰማል። በትክክል ለሚቀርቡትን ሕይወት ያድላልና በትክክል ለሚቀርቡትን ህብስቱን ቆርሶ ይሰጣል። በትክክል ለሚቀርቡት በየትኛው ተረታችሁ ነው የምትጸልዩ? ምን ጸልዩ? ምን እንል ነበር? ብር ስጠን፣ መኪና ስጠን፣ ቤት ስጠን፣ ወደ አሜሪካ ለመሄድ ፈልጋለሁ፣ ወደ አውስትራሊያ ወደ ሌላ ሀገር ለመሄድ ፈልጋለሁ፣ ተመርቄያለሁና ስራ ማግኘት ፈልጋለሁ እንል ነበር? ወይስ ገና ተመርቆ እንኳን ጨርሶ ሳይሄድ ስለ ስራው የሚያስብ ሰው ይኖራል እኮ። አሁን ተመርቄ ምን ስራ ይዛለሁ ይላል። እሱ ለእግዚአብሔር ስጠው። አንተ መንቀሳቀስ፣ ተመርቀህ መንቀሳቀስ ይኖርብሃል። እግዚአብሔር ደግሞ እንቅስቃሴህን ባርኮ ሁሉን እንድታገኝ ያደርጋል። እግዚአብሔር ብቻ ነው አምላካችሁ። ቤተክርስቲያን ብቻ ነው ቤታችሁ። ቤተክርስቲያን ብቻ ነው ማንነታችሁ የምትገልጹ፣ መልካሙን ስብዕናችሁ የምታሳያችሁ፣ የዘላለምን ህይወት የምናገኝባት ማዕድ ህይወትን የምናገኝባት፣ የህይወት ህብስትን የምናገኝባት፣ የህይወት ጽዋን የምንቀዳባት፣ የምንጠጣባት የምናገኝባት ቤተክርስቲያን ናት። ስንዱ እመቤቷ ቤተክርስቲያን የተስተካከለች እናት ናትና እሷን ጠብቀህ ነው ሁሉ ደረጃ ላይ መድረስ የሚቻለው። እሷን ሳትጠብቅ፣ ቤተክርስቲያን ሳትጠብቅ፣ ክርስትናህን ሳትጠብቅ፣ ማንነትህን ሳትጠብቅ፣ ስብዕናህን ሳታከብር የፈለከውን ቦታ መድረስ አይቻልም። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ሊቀ ስልጣናት ገብረ ሥላሴ ሕሸ የመቀሌ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበራችሁ የዚሁ ታላቅ ቀን ተመራቂዎች፣ የዚሁ ስብከተ ወንጌል ኮሚቴ ክፍል ኃላፊዎች፣ ከተለያየ ስፍራ ከተለያየ አቅጣጫ ወንድሞቻችሁ እህቶቻችሁ ለማስመረቅ የመጣችሁ የእግዚአብሔር ልጆች እንደምን ዋላችሁ? እንደምን መጣችሁ? አሜን። ልዑለ ባሕሪ አምላካችን መድኃኒታችን ኢየሱስ ክርስቶስ የምንጠብቀው የምንመኘው የምንፈልገው ብዙ ጊዜ የጠበቅነው ቀን እነሆ ደርሶ እንኳን ለዚህ ቀን አደረሳችሁ፣ እንኳንም ደስ አላችሁ። እንግዲህ ሁሉ ጊዜ እንደምንለው እንዲህ እንላለን፣ እንቋ ዳይን መጻኢክሙ፣ እንቋ ዳይን መጻኢክሙ፣ እንኳ ብድሓን መጻእኹም፣ እንኳን ደህና መጣችሁ። በጋን ነጋን ድፍቶኒ፣ በጋን ነጋን ድፍቶኒ። ዌልካም ቱ ኬም ዚስ ግራጁዌሽን። እንኳን ደስ አላችሁ። እግዚአብሔር አምላካችን ብዙ ጊዜ የጣራችሁበት፣ ብዙ ጊዜ የለፋችሁበት፣ ብዙ ጊዜ የደከማችሁበት፣ ብዙ ጊዜ ቀንና ሌሊት የተቀመጣችሁበት የድካማችሁ ፍሬ ለማፈስ አፍርታችሁ የደስታችሁን ቀን ታዩ ዘንድ እግዚአብሔር ፈቀደ፣ እግዚአብሔር ወደደ፣ እግዚአብሔር ፈለገ። እስከዚሁ ቀንም አደረሳችሁ። በአባቶቻችሁ ትባረኩ ዘንድ በቤተ ክርስቲያን ምርቃት ታደርጉ ዘንድ እነሆ እግዚአብሔር አድሏችኋል፣ ባርኮዋችኋልና እነሆ ደግሜ እንኳን ደስ አላችሁ እላችኋለሁ። የኦርቶዶክስ ልጆች እግዚአብሔር ሲባርክ፣ እግዚአብሔር ሲመርጥ፣ እግዚአብሔር ሲጠራ፣ እግዚአብሔር ከፍ ሲያደርግ፣ እግዚአብሔር አይምሮ ሲባርክ ሲያበራ፣ እግዚአብሔር አይምሮን ሲያስተካክል እንዲሁ ያስባል፣ እንዲሁ ይበራል፣ እንዲሁ ይባረካል፣ እንዲሁ ያስተውላል፣ እንዲሁ ወደ አባቶቹ ደጅ ይገባል፣ በትክክለኛው ደጅ ይገባልና እግዚአብሔር ሲፈቅድ እግዚአብሔር ሲወድ እንደዚህ ያደርጋል። ለዛሬው ለትምህርታችን ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 7 ቁጥር 13 የሚገኘው ቃል ነው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚገቡት ጥቂቶች ናቸው ይላል። ወደ ሕይወት የሚወስደው መንገድ፣ ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚገቡት ጥቂቶች ናቸው። በዩኒቨርሲቲው የተማራችሁ እናንተ ብቻ አይደላችሁ።
በዩኒቨርሲቲው ግራጁዌሽን የምታደርጉ እናንተ ብቻ አይደላችሁ። ወደዚሁ ትባረኩ ዘንድ እግዚአብሔር መርጧችሁ ጠርተዋችሁ መጥታችሁ የቡራኬ ተካፋዮች የሆናችሁ ግን እናንተው ናችሁ። ለምን? እግዚአብሔር አምላካችን በመዋዕለ ሥጋዌው ወደዚህ ምድር መጥቶ በጨለማ ለነበረ ዓለም ብርሃኑን ያበራ ዘንድ፣ ሕይወትን ያድል ዘንድ፣ ቃሉን ያሰማ ዘንድ፣ የጠፋው መንገድ ያስተካክል ዘንድ፣ የጠፋውን በግ ወደ መንጋው ይመልስ ዘንድ በመጣ ጊዜ ሰዎች በአይነ ህሊና በእዝነ ህሊና የሚያደምጡት ሰዎች ይጠራና ይመርጥ ነበረ። እንግዲህ በመንገድ ያገኛቸውም ይፈውስ ነበር። ታሙ ያገኛቸውም ያቀናቸው ነበር። ደም ሲፈሳቸው የነበረም ይፈውስ ነበር። ማይሰሙ የነበሩ ሰዎችም እንዲሰሙ ያደርግ ነበር። ወደ መቃብር የገቡ ሰዎችም ከመቃብር ይጠራቸው ነበር። ከዛ ቀን በዛው ቀን 2 አይነ ስውሮች በመንገድ ቆይተው እንዲህ ብለው ነበር፣ የዳዊት ልጅ ማረን። አይነ ልቦናቸው በርቶላቸው ነበር። በድምፁ ብቻ ኢየሱስ ክርስቶስ አውቀውት፣ በድምፁ ብቻ እግዚአብሔር ተረድተውት የዳዊት ልጅ ሆይ ማረን ትንቢቱ ተገልጾላቸው ሐዲስ ኪዳኑን በአእምሯቸው ተስሎላቸው የዳዊት ልጅ ማረን ብለው ተጣሩ፣ ድምፃቸው አሰሙ። እግዚአብሔር ደግሞ በትክክል ለሚጠሩትን ይሰማል፣ በትክክል ለሚቀርቡትን ሕይወት ያድላልና፣ በትክክል ለሚቀርቡትን ህብስቱን ቆርሶ ይሰጣል፣ በትክክል ለሚቀርቡት ጽዋ መድኃኒቱም ይሰጣቸዋልና፣ በትክክል ለሚጠሩትም ከመቃብር ሰንሰለታቸውን አውልቆ ወደሱ ያቀርባቸዋልና። በዛ ቀን ድምፃቸው ሰማ፣ ወደ ጆሮውን ገባ። ዓለሙ ዝም በሉ ምንድነው የምትሉ? ይሂድ ዝም በሉ ሲሏቸው አይ ይሄን ድህነትማ ማምለጥ የለብንም፣ ይሄን መድኃኒትማ ማምለጥ የለብንም፣ ይሄን ህይወትማ ማለፍ የለብንም ከኛ የዳዊት ልጅ ማረን እባክህ አለው። እናንተ ስትጸልዩ ምን ትላላችሁ? እናንተ መስዋዕት ስታቀርቡ ልባችሁን በፍቅር የተሞላ ነው? እናንተ ስታደምጹ የእግዚአብሔርን ቃል ወደ ህሊናችሁ ነው ወይ ወደ አይነ ስጋችሁ ነው ወደ አይነ ልቦናችሁ ነው የሚገባው? በየትኛው ተረታችሁ ነው ምን ጸልየው? እነዚህ ሰዎች ተረተው ነበርና አስተውለው ነበርና ከዛ እንደዚህ ብሎ ሲጣሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ዞር አለና ምን እንዳደርግላችሁ ትሻላችሁ አላቸው። ምን እንዳደርግላችሁ ትሻላችሁ አላቸው። ምን እንል ነበር? ብር ስጠን፣ መኪና ስጠን፣ ቤት ስጠን፣ ወደ አሜሪካ ለመሄድ ፈልጋለሁ፣ ወደ አውስትራሊያ ወደ ሌላ ሀገር ለመሄድ ፈልጋለሁ፣ ተመርቄያለሁና ስራ ማግኘት ፈልጋለሁ እንል ነበር ወይስ እንደነሱ አይናችን አብራልን እንል ነበር? አስተውለዋል። እንደ የኤማሁስ መንገደኞች አልተደናገሩም ነበር፣ አስተውለው ነበርና የዳዊት ልጅ ሆይ አይናችንን አይን ዘንድ እንፈልጋለን አሉት። አይናቸው ካዩ፣ አይናቸው ከተገለጸ፣ መንገዱን ካዩት፣ በሩን ካገኙት፣ የጠበበ በሩን ካገኙት መግባት ይችላሉ። ውስጥ ከገቡ በኋላ ሰፊ ስለሆነ፣ ውስጥ ከገቡ በኋላ ህይወት ስለሚያገኙ፣ ድህነት ስለሚያገኙ የዳዊት ልጅ ሆይ አይናችን አብራለን አለው። አሜን። እግዚአብሔር አይነ ልቦናችን ያብራለን። እግዚአብሔር ደግሞ የስጋቸው አይን ብቻ አይደለም የነካቸው፣ የልቦናቸውም አይን ነካቸውና እነሱ እንደ ሌሎቹ እግራቸው ሳይሆኑ እነሱ ተከተሉት ነው የሚለው። ከብዙ ሰዎች እነሱ ተከተሉት። ምን ስለበራላቸው? አይነ ልቦናቸው ስለበራላቸው ነው። ልጆቻችን በእውነት አይነ ልቦናቸው የተስተካከለ ስለሆነ ምርቃታቸው በዓለም ጫጫታ እንድታደርጉት አልመረጣቸው። መጀመሪያ ባደጋችሁበት ቤተክርስቲያን ምርቃቴ ይሁን፣ ህይወቴ ይባረክ ዘንድ በደጁ በቤተክርስቲያኑ አውቃችሁታል፣ አልተደናገራችሁም፣ አስተውላችኋል። አይናችሁ ማየት ችለዋል፣ ጆሮአችሁ ደግሞ ማድመጥ ችለዋል። ተባረካችኋል። በእውነት ነው የምላችሁ፣ የታደላችሁ ናችሁ። ስለዚህ እንደዚህ ነው ያለው። ብዙ ሰዎች እኮ ኢየሱስ ክርስቶስ በአይናቸው እያዩት ሳያስተውሉ መንገድ ላይ የቀሩ ሰዎች ነበሩ። ብዙ ጊዜ ኢየሱስ ክርስቶስ በአይናቸው እያዩት ተአምራትን እያደረገ እያዩ እያለ ሳያስተውሉ ሳይከተሉት የቀሩ ሰዎች ነበሩ። እስቲ እዩ፣ ህብስት ማበርከት የሚቻለው ሰው አለ? አሳ ማበርከት የሚቻለው ሰው አለ? ከሰው ዘንድ አለ? እግዚአብሔር ካልሰጠው አለ? የለም። እግዚአብሔር ለሚከተሉትም ሰዎች አዘነላቸውና መጀመሪያ ለደቀ መዛሙርቱ ምንድነው የምታደርጉላቸው? ለነዚህ ለተከተሉን በራብ በጥም ለተከተሉን ሰዎች ምንድነው የምታደርጉላቸው ብሎ መጀመሪያ ተናግሮ ነበር። እነሱ ግን በብዛታቸው ተመልክተው አንዳንድ ጊዜ የያዝነውን ነገር በብዛት ስንለካው የእግዚአብሔርን ቸርነት ካላየ ነው ትንሽ ውሃ እኮ እግዚአብሔር እስራኤላውያን እኮ
ከግብፅ ወጥተው ሲሄዱ የሚከተላቸው የነበረ ድንጋይ ነበረ። ያ ድንጋይ ውሃ እያፈለቀ ከእነሱ ጋር ይከተል ነበር። ውሃው ከየት ነው የሚመጣ ነበር? ከምንጭ፣ ከውቅያኖስ፣ ከሌላ ነው አይደለም። እግዚአብሔር ትንሹን ማብዛት ይችላል። እግዚአብሔር ያልነበረ እንዲኖር ማድረግ ይቻላል። ሰማይ ሲዘረጋ ያገዘው ሰው አልነበረም። ምድር ሲመሰርት የረዳው ሰው አልነበረም። እኛን ከመሬት ሲያበጅ ነፍስን እፍ ሲልብን ያገዘው ሰው አልነበረም። እሱ ሁሉ የሚችል ስለሆነ በእንደዚህ ከተረዳ ነው ሁሉ ነገር ይሳካልናል፣ ይሆንልናል፣ ይሟላልናል። ከዛ ደቀ መዛሙርቱ ለነዚህ ሰዎች የ800 ዲናር ተገዝቶ እንኳን አይበቃቸውም አሉ። በምድር አስተሳሰብ ሁሉ ጊዜ በምድር አስተሳሰብ ከለካው አሁን እኮ አንዳንዱ ሰው ገና ተመርቆ እንኳን ጨርሶ ሳይሄድ ስለ ስራው የሚያስብ ሰው ይኖራል እኮ። ሂጅ አሁን ተመርቄ ምን ስራ ይዛለሁ ይላል። እሱ ለእግዚአብሔር ስጠው። አንተ መንቀሳቀስ ተመርቀህ መንቀሳቀስ ይኖርብሃል። እግዚአብሔር ደግሞ እንቅስቃሴህን ባርኮ ሁሉን እንድታገኝ ያደርጋል። እግዚአብሔር ደግሞ ሁሉን እንቅስቃሴያችንን አይቶ ሁሉን እንድናገኝ ያደርጋልና ከዛ የ800 ዲናር ተገዝቶ እንኳን አይበቃቸውም ማለት። በሉ ቁጭ በሉ አሏቸው አለ። አንዱ ተነስቶ 5 አምባሻ አለ፣ 5 የገብስ አምባሻ አለ፣ 5 የገብስ ዳቦ አለ፣ 2 ዓሣ አለ፣ ግን አይበቃቸውም አለ። እሱም አይበቃቸው ነው እያለ ያለው። ቁጭ በሉ በላቸው፣ ዓሣውና ህብስቱ ወደኔ አምጣዋል። ሚባርክ የሚያበዛ እግዚአብሔር ነውና ህብስቱን በእጁ ይዞ ዓሣውም ይዞ 5000 ህዝብ መግበው 12 ቅርጫት እስኪመለስ ድረስ አደረገ። ይህን አድርጎ ላበዛ እግዚአብሔር፣ ላበረከተ እግዚአብሔር አሁንም አላወቁትም ሰዎቹ። እውነት ነው የምላቸው፣ አሁንም አላወቁትም። እንዲህ አድርጎ የሚያበላን ከሆነ፣ እንዲህ አድርጎ የሚያጠጣን ከሆነ፣ ከተራብን የሚያበላን፣ ከተጠማን የሚያጠጣን፣ ከታረዝን የሚያለብሰን፣ ከሞት የሚያስነሳን፣ ከታመምን የሚፈውሰን ከሆነ ለምን እሱን አንግተን ዝም አንልም አሉ። በስጋ አፈላለግ ፈለጉት። በስጋ ስትፈልገው የመንፈሳዊ ህይወት አይገኝም። በመንፈስ የመንፈሳዊ ህይወት ስተሻው እሱ ይገኛል፣ እሱ ይሰጣልና። ከነሱ ጋር ተሰወረ። የሚያዩት የነበሩ ኢየሱስ ክርስቶስ ከነሱ ጋር ተሰወረ። እያዩት እኮ ነበረ። የት ሄደ? እነሱ ጋር እኮ ነበረ። ህብስት እኮ አበርክቶላቸዋል፣ ሰጥቷቸዋል እኮ። የት ሄደ? በአይናቸው በጎላ አይናቸው እያዩት የነበረ ኢየሱስ ክርስቶስ የት ሄደ? አይናችንም እኮ የእግዚአብሔር ኃይልና ጥበብ ያስፈልገዋል። ተሰወረና ቢፈልጉት ሊያገኙት አልቻሉም። ወደ ባህሩ አጠገብ ይሄዱ ሊያገኙት አልቻሉም። ራሱ ተገለጠላቸውና እውነት እውነት እላቸዋለሁ በልታችሁ ስለጠገባችሁ ተአምር ስላያችሁ እንጂ ተረድቷችሁ አይደለም የፈለጋችሁኝ። በሉ እንግዲህ ለከንቱ አትልፉ፣ ለሚያልፈው ምግብ አትልፉ። ዘላለም ከናንተ ለማይወሰደው ዘላለም ከናንተ ጋር ለሚከብረው ምግብ የህይወት ምግብ ልፉ። አትስሩ ማለቱ አይደለም። ሐሳባችሁ ምድራዊ ብቻ ይሁን ነው እንጂ አትስሩ ማለት አይደለም። ብዙዎችን እንኳን ነግረዋል ጌታችን መድኃኒታችን ኢየሱስ ክርስቶስ። በትክክል ስትመጣ እንጂ ባልተስተካከለ መንገድ ስትመጣ አታገኘው። እዩት እንግዲህ ብዙ ሰዎች እኮ በማቴዎስ ወንጌል በዚሁ በጠቀስነው ወንጌል በምዕራፍ 7 ቁጥር 21 ላይ አባቴ አባቴ የሚለኝ ሁሉ መንግስቴ አይወርስም የሚል ቃል ተናገረ ኢየሱስ ክርስቶስ። እሱ ይናገርና እነሱ ራሳቸው ነው የሚናገሩት። እሱ አንድ ቃል ነው የሚናገረው። አባቴ አባቴ የሚለኝ ሁሉ መንግስቴ አይወርስም ብቻ ነው ያለው። ተአምር የሚያደርጉ የነበሩ ሰዎች ጌታዬ በስምህ እኮ ተአምራት አድርገናል አለው። አንዳንዶቹ ጌታዬ በስምህ እኮ አጋንንት አውጥተናል፣ በስምህ እኮ ሙታን ፈውሰናል፣ ትንቢት ተናግረናል አሉ። እውነት እውነት እላቸዋለሁ አላቃቸውም አላቸው። አላቃቸውም። ምን ጎደላቸው መሰላቸው? ምንድነው የጎደላቸው? የጎደላቸው ማስተዋልን ነው፣ በህይወት መኖርን ነው። ለሰሙትን በህይወት መኖርን ነው፣ በህይወት መግለጽን ነው። ለሰሙትን ሁሉ ቃል በተግባር መግለጽ ነው ያቃታቸው። 10ቱ ደናግል 10ሩ ደናግል እኮ 10ሩ ደናግል ናቸው ነው እየተባለ ያለው። 10ሩ እኮ ደናግል ናቸው። 5ቱ ሰነፎች 5ቱ ልባሞች ተብለዋል። ደናግል እኮ ናቸው። 5ቶቹ ምንድነው የጎደላቸው? ሰንፈው ነው። ፍቅር የለም፣ ስነ ምግባር የለም፣ ቅብ የለም። እሱ ስለሌለ ነው፣ እሱ ጎድሏቸው ነው። ለሶስቱ ሰዎች እኮ መክሊት የተሰጣቸው ለሁሉ መክሊት ነው የተሰጣቸው። ሁለቱ ሲያበዙ አንዱ ግን አላበዛም፣ በተግባር አላዋለም። ስለዚህ ጌታ ሆይ በስምህ እኮ እንደዚህ ያደርገናል ሲሉት
እናንተ አመፀኞች የሚልም ጭምር ነው የተነገራቸው። እናንተ አመፀኞች ከቶ አላቃቸውም። የኔ መንግስት የሚወርሰው ቃሌ ሰምቶ በተግባር የሚያውል ልባም ሰው ነው። እሱም ቤቱ በአለት ላይ የሰራ ብልህ ሰው ይመስላል። ዝናብ ዘነበ፣ ነፋስ ነፈሰ፣ ጎርፍም ጎረፈ፣ ያን ቤት መታ። በአለት ነውና የተመሰረተው፣ አልፈረሰም አልወደቀም አለ። አልፈረሰም አልወደቀ። ለምን? በአለት ላይ ተመስርተዋልና። በአለት ላይ ነው የተመሰረታችሁ ልጆቼ፣ የእግዚአብሔር ልጆች በአለት ላይ ነው የተመሰረታችሁ። ለጴጥሮስ የተባለውን ለኛም ተብለዋል። የመንግስተ ሰማያት መርህ የተሰጠው ለጴጥሮስ ለኛም ተሰጥቷል። የስጋና የደም አይደለም የገለጸልህ የተባለውን ለኛም የስጋና የደም መግለጽ የለብንም። የመንፈስ እንዲገልጽልን እንደዛ ሆነን መገኘት ያስፈልጋልና በጠባቧ በር ግቡ። ደጇ የጠበበ ነው፣ ቀጭም ነው ምናት፣ የተመረጡ ይገቡባታል። በጽድቅ ለሚጓዝ ሰው በጠባቧ በር ነው የሚገባው። ጾም አለ፣ ጸሎት አለ፣ ፍቅር አለ፣ ትሕትና አለ፣ ትዕግስት አለ፣ መልካም ስብዕና አለ፣ ስነ ምግባርም አለ፣ ማስተዋልም አለ። ለማያውቀው አይገዛም፣ ለማያውቀው አይንበረከክም። ለእግዚአብሔር ነው የሚንበረከከው። ይሄ በጠባቡ በር የገባ ነው። አንዳንድ ጊዜ የተቀመጣችሁበት ቦታ አንዳንድ ጊዜ የእግዚአብሔር ቦታ እግዚአብሔር የሚገኝበት ሆኖ አታገኙትም? ተአምራት የሚገለጽበት ሆኖ ፈውስ የሚገኝበት ሆኖ አታገኙትም? እንዲህ ሆኖ ነው የምታገኙት። ምክንያቱ ያዕቆብን ተመልከቱት። ያዕቆብ ከአባቱን ምርቃት ለማግኘት አባቱ መርቆ ሂድ እንግዲህ ከዚህ ቦታ ከዚህ አካባቢ ለአንተ የምትሆን ሴት ስለሌለች፣ ለእግዚአብሔር የምትመች ሴት ስለሌለች አንተ እግዚአብሔርን ከሚያውቁ ለእግዚአብሔርን ከሚመቹ እህቶች ለአንተ ታደርግ ዘንድ ወደ አጎትህ ወደ ላባ ሂድ ብሎ ሲልከው መንገዱን እየሄደ እያለ በመንገድ ላይ መሸው። አድሮ ይጓዝ ዘንድ ድንጋይ ተንተርሶ ተኛ። ነገር ግን በሌሊት ከመሬት እስከ ሰማይ የደረሰ መሰላል አየ። ያን መሰላል መላእክትም ሲወጡበት ሲወርዱበት አየ። በመሰላሉ ላይ ሆኖም እግዚአብሔር ሲናገረው ሰማ። ምን ሲለው? ያዕቆብ እንደ አባትህ እንደ አብርሃም እንደ አባትህ እንደ ይስሐቅ ከእሱ ጋር እንደነበርኩኝ አሁንም ከአንተ ጋር ሆናለሁኝ። ለእነሱ እንደባረኳቸው ለአንተም ባርክሃለሁ። የምትፈልገውን ቦታ ደርሰ እስክትመለስ ዘንድ እኔ ካንተ አልለይም አለው። ጌታዬ እሺ፣ አንተ እኔ ከፈለኩትን ቦታ ደርሼ እስክመለስ ድረስ ከጠበቅከኝ፣ ከኔ ጋር ከሆንክ እኔ ደግሞ ለኔ አንተ ብቻ አምላኬ ትሆናለህ አለ። እግዚአብሔር ብቻ ነው አምላካችሁ። ቤተ ክርስቲያን ብቻ ነው ቤታችሁ። ቤተ ክርስቲያን ብቻ ነው ማንነታችሁ ምትገልጹ፣ መልካሙን ስብዕናችሁ ምታሳያችሁ፣ የዘላለምን ሕይወት ምታገኝባት ምናገኝባት፣ ማዕድ ሕይወትን ምናገኝባት፣ የሕይወት ህብስትን ምናገኝባት፣ የሕይወት ጽዋን ምንቀዳባት ምንጠጣባት ምናገኝባት ቤተ ክርስቲያን ናት። ስንዱ እመቤቷ ቤተ ክርስቲያን የተስተካከለች እናት ናትና እሷን ጠብቀህ ነው ሁሉ ደረጃ ላይ መድረስ የሚቻለው። እሷን ሳትጠብቅ፣ ቤተ ክርስቲያን ሳትጠብቅ፣ ክርስትናህን ሳትጠብቅ፣ ማንነትህን ሳትጠብቅ፣ ስብዕናህን ሳታከብር የፈለከውን ቦታ መድረስ አይቻልም። ለምን አትደርስ ማለት አይደለም። መንገድ ትጓዛለህ። ሰፊው በርም እኮ መንገድ ነው ተብለዋል። ግን መንዘላዘል አለ፣ እዛ መውደቅ መነሳት አለ፣ እዛው መጥፋትም አለ። ስለዚህ እግዚአብሔር መንገዱን ያውቃልና እንደዚሁ። ከዛ ያዕቆብ እንደዚህ ብሎ ከተነሳ በኋላ እንዴ ለካ አላወቅኩም እኔ፣ ይሄ እንዴት ያስፈራል፣ ቦታው እንዴት ያስፈራል፣ አላወቅኩም እንጂ ይሄ የእግዚአብሔር ቦታ ነው፣ ቤትኤል፣ ይሄ የእግዚአብሔር ቤት ነው፣ እግዚአብሔር የሚመለክበት ቤት ነው፣ እንዴትስ ያስፈራ ብሎ ድንጋይ ተክሎ ቀብቶ እዛ አልፎ ሄደ። የደረሰ የፈለገበት ቦታም ደረሰ፣ ደርሶም ተመለሰ። ማንን ስለያዘ? እግዚአብሔር ስለያዘ ነው። እናንተም እግዚአብሔር ስለያዛችሁ የፈለጋችሁትን ደረጃ ደረሳችሁ። አሁንም መንገዳችሁ ከአሁንም የተረፈ ዕድሜያችሁ እሱ ይባርከዋል፣ እግዚአብሔር ይቀድሰዋል። እግዚአብሔር መልካሙን ፍሬ እንድታፈሩ እግዚአብሔርም አሁንም ይወዳችኋልና እግዚአብሔር ይቀድሳችኋል። እግዚአብሔርም በመንገዱ ይመራችኋል።
ስለዚህ ለዚህ ነው የእግዚአብሔር ልጆች ከቤተ ክርስቲያን እንዳትወጡ አደራ የምንላችሁ ነገር ቢኖር የያዛችሁትን መንገድ ቤተ ክርስቲያናችሁ ሕይወታችሁም እንዳትረሱ ለቤተ ክርስቲያን ጠባቂዎች ሕይወታችሁን የምትጠብቁ እንድትሆኑ እንጂ በጠባቧ በር ገብታችሁ ወደ ሰፊው መንግስት እንድትደርሱ እንጂ ዝም ብላችሁ በዓለም ተልከስክሰን በዓለም ዝም ብለን ዘመን ቆጥረን የምናለፍ መሆን የለብንም። የተሰጣችሁን የተለያየ ማዕረግ የተለያየ ደረጃ የተለያየ ችሎታ ለቤተ ክርስቲያንም እንድታበረክቱት ያስፈልጋል። ኢንጂነር ከሆንክ በኢንጂነርነት ቤተ ክርስቲያንም ማገልገል ይቻላል። አርኪቴክቸር ከሆንክ በአርኪቴክቸርነትም ቤተ ክርስቲያን ማገልገል ይቻላል። መሐንዲስ ከሆንክም በመሐንዲስነት ቤተ ክርስቲያን ማገልገል ይቻላል። ሐኪም ከሆንክም በሕክምና ቤተ ክርስቲያን ማገልገል ይቻላል። አካውንታንት ከሆንክም በአካውንታንት ቤተ ክርስቲያን ማገልገል ይቻላል። ቴክኒሻን ከሆንክም በቴክኒሻንነት ቤተ ክርስቲያን ማገልገል ይቻላል። የእንስሳት ሕክምና ላይ የተማርክ ከሆንክም የገዳማትን የአብያተ ክርስቲያናትን እንስሳትን ማከምና መንከባከብ ትችላለህ በቻልከውን መጠን ማለት ነው። የሌላ የሳይንስ የቴክኖሎጂ ትምህርትም ካለ የኮምፒውተር ሳይንስ ተማሪዎችም ካላችሁ በዛውም ቤተ ክርስቲያናችሁም ሌላው የቤተ ክርስቲያናችሁን መዋቅር ማገዝና መገንባትም እንደምትችሉ ልጠቁማችሁ እፈልጋለሁ። ምክንያቱም ቤተ ክርስቲያን እናንተን ያክል ልጆች ይዛ የወላድ መካን መሆን የለባትም። እናንተን ያክል ባለሙያዎች እዚህን ያክል እግዚአብሔር ጠብቆ እስክትመረቁ ድረስ ጠብቆ እንደዚሁ አድርጎ በተለያየ ማዕረግን የሾማችሁ እግዚአብሔር እናንተም እግዚአብሔርን ቤተ ክርስቲያንን እንድታገለግሉ አደራም እንላችኋለን። በጠባቡ በርም እንድትገቡ መንፈሳዊ ፍሬም እንድታፈሩ ሰናዩን ነገርም እንድትሰሩ እንፈልጋለን የእግዚአብሔር ልጆች እና እግዚአብሔር በጠባቡ በር ገብተን መልካሙን እንድናገኝ እግዚአብሔር ፍቅሩንና ቸርነቱን ይርዳን። ዘመኑ የሰላም የፍቅር ዘመን ያድርግልን። ስራችሁ ሕይወታችሁ እግዚአብሔር ይባርክላችሁ። መልካም መንገድም ይምራችሁ እግዚአብሔር በተዋበ መንገድ እንደ ዳዊት እንዳለው አንዱ ቃል ልናገርና ልጨርስ። ዳዊት ያላትን ሁል ጊዜ ብትባልም ስለምታስፈልግ ዳዊት ያላትን ብዬ ልዝጋላችሁ። እንዲህ ይላል ዳዊት በመጀመሪያ መዝሙሩ ፈካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ መንበረ መስተሳለቃን ዘዳይሙ ሕግ እግዚአብሔር ስምረቱ ወዘሕጉ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ መኃዘ ማይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ይትነገፍ አኮ ከመዝ ኃጥአንስ አኮ ከመዝ ይላል። እስከ ምን ይበቃቸዋል? ቅጠልዋን የማታረግፍ በውሃ ዳር ላይ እንደተተከለች ቅጠል መሆን አለባችሁ የእግዚአብሔር ልጆች። እግዚአብሔር እስከነ ውበታችሁ እስከነ ማዕረጋችሁ እስከነ ክርስቲያናዊ ስብዕናችሁና ክርስትናዊ ሕይወታችሁ እግዚአብሔር ይጠብቅልን። እግዚአብሔር ከእናንተ ጋር ይሁን። ምርቃታችሁ በዓላችሁ ሁሉ የሰላም የፍቅር ያደርግላችሁ። ስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላምታ እንደምን ዋላችሁ። እንኳን ለዚህ ቀን በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። እሺ አጠር ያለች 4 መስመር የምታክል ግጥም ነው ማቀርብላችሁ። ግጥሟን ከማቅረቤ በፊት ግን ትናንት እችን ግጥም ለመጻፍ የገጠመኝን ልንገራችሁ። ትናንት ለዚህ ቀን ለዛሬ ቀን የሚሆን የምስጋና ለእግዚአብሔር የሚሆን የምስጋና ግጥም ለመጻፍ ፈልጌ ቁጭ አልኩኝና በቃ ሐሳብ አልመጣልኝ። በቃ ግጥም መጻፍ አልቻልኩም። በቃ ብዕሬ ምንድን ነው የሚባለው ነጠፈ ነው የሚባለው። ከዛ ምን ሁኜ ነው ምናምን ብዬ ከዛ ሳስብ አንድ ሰው ጥሩ ነገር ሲያደርግልን አመሰግናለሁ ብለን ነው የምናመሰግነው አይደለ? ከዛ በላይ አንሄድም። በቃ ከፍተኛ የሚባለው የማመስገኛ ቃል አመሰግናለሁ የሚለው ብቻ ነው። እና ለሰው ልጅ አመሰግናለሁ ብቻ ከተባለ ለእግዚአብሔርስ ምን ሊባል ይችላል? ከተመስገን ማለት በላይ ምን ማለት ይቻላል ብዬ መጻፍ ሲያቅተኝ ከዛ በኋላ በቃ ለምን 4 መስመር ብታክል ቢሆን አልጽፍም ብዬ አጠር ያለች ናትና ተመስገን ይላል የግጥሙ ርዕስ። ከምስጋና ባህር በጭልፋ እየቀዳው
ስላደረክልኝ ተመስገን ልል መጣሁ። ዓላማዬ እንዲሳካ መንገዴን በመጥረግ ስር ስሬን እየደገፍክ አበቃኸኝ ለማድረግ። ብዙ ስለዋልክልኝ በመሆንህ ሰጪ እኔ አቅም የለኝም ከማመስገን ውጪ። እንደ ሰለሞን ቤተ መቅደስ ለማነጽ ባይኖረኝም አቅም ተመስገን የሚል ቃል ግን ካፌ ሩቅ አያውቅም። እንደ ዳዊት ባልዘምርም በገና ባልደረድርም እንደ አብርሃም ባላበላም የመሸበትን ባላሳድርም ላደረክልኝ መልካም ነገር ተመስገን ለማለት ግን አልግደረደርም። እንደ ነገሥታቱ ባላቀርብም ከርቤና ዕጣን እንደ ቅዱሳኑ ባላሳድድም እልፍ አእላፍ ሰይጣን ለቤተ መቅደስህ መባ ጧፍ ባላመጣም ትንሽዬ ማመስገኛ ትንሽ ቃል አላጣም። ጫፍ ስኬቴ ደርሼበት ዓላማዬ ተሳክቶልኝ የያዝኩትን ይህን ዲግሪ ቢጠራም በኔ ስም በመጣሁበት ረጅም ጉዞ ያንተ ድርሻ በድሌ ላይ ይበዛል እንጂ ከኔ ያንስም። ስልጣን ኑሮኝም አይደለም ወይም ዕጣ ፈንታ ዕድል አንተን ተደግፌ ነው ያገኘሁት ይህንን ድል። ስጠግብ ቀን ታግሰኸኝ ሲርበኝም አጉርሰኸኝ ሳዝን ጊዜ እያጽናና ድክም ሲለኝ እያጸና ያደረስከኝ ለዚች ቀን ያቆየኸኝ እስከዚች ዕለት በምን አፌ ላወድስህ በየቱ ቃል ምን በማለት። ደግነትህ ስለሚደንቅ ስምህን መጥራት ስለሚጥም አሁንም አልጠገብኩም አመስግኝህ በዚህ ግጥም። እደግመዋለሁ። ደግነትህ ስለሚደንቅ ስምህን መጥራት ስለሚጥም አሁንም አልጠገብኩም አመስግኝህ በዚህ ግጥም። በቃ አንተ አባት ነህ፣ አንተ እናት ነህ፣ አንተ ደራሽ፣ አንተ ወገን። ጌታዬ ሆይ በአንደበቴ እልሃለሁ ክብር ተመስገን ተመስገን። ክብርና ምስጋና ለእግዚአብሔር ይሁን። ያጠፋሁት ያጎደልኩት በአፈ መላእክት በአፈ ሊቃውንት ያርምልኝ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እስመ
ጎስቺ
ቤተ እግዚአብሔር እስመ
ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር ተቀደሲ ወንስኢ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር እስመ ናሁ ንጉሥኪ በጽሐ ስብሐት ለእግዚአብሔር ችያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እመ አምላክ እግዝእትነ
ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወመድኃኒትነ